ውዶቼ እንዴት ናችሁ? ደህና ናችሁ ወይ? ይሄን የመሰለ ቆንጆ የሚያስጎመጅ ካፕ ኬክ ዛሬ ይዤላችሁ መጥቻለሁ። አብራችሁን ቆዩ ውዶቼ። ሰብስክራይብ፣ ሼር፣ ላይክ አይረሳ። ቤተሰብ ሆኖ ወደ አሰራሩ እንሄዳለን። አሰራሩ ቤኪንግ ፓውደር ያስፈልገናል፣ ማር ያስፈልገናል፣ ሞቅ ያለ ወተት ያስፈልገናል፣ የተዘቀዘቀ ካሮትና እንቁላል፣ ከዛ ደግሞ ተምር ያስፈልገናል። ተምር ፍሬውን አውጥተን ጨርሰን በተወሰነ መልኩ ልላጩን ለመላጥ ሞክሬያለሁ። ለምን ህፃን ስለሆነች የምትመገበው ትናጋዋ ጋር እንዳይለጠፍ በማለት ማለት ነው። ለእናንተም ደግሞ አስኪ ከሆነና የምትፈሩ ከሆነ እናንተ ማድረግ ትችላላችሁ። ከዛ በዚህ መልኩ ሞቅ ያለ ወተት ጋራ ተምር እያደባለቅን ማሽን እናደርገዋለን ማለት ነው። ልክ በዚህ መልኩ አሁን ተዘጋጅቶልናል። በጣም እንትን ያልኩት ነው። እንደውም ራሱ አንዳንድ እንትን ያላላጭ ማለት ነው ያለውና በጣም ሙሉ በሙሉ አልሄደም የነበረ። ለማንኛውም ያው ካሮታችንን እንጨምራለን። እናንተ ስትሰሩ ደግሞ በመጠናችሁ ነው የምሰራው። በመጠን ለሳሊ ስለሆነ በመጠን መጥኜ ነው። መጠኑ ደግሞ እንዲህ አላችሁም። እኔ አቀዋለሁኝ የሆነ እንትን አልጠቀምም። ይሄን ያለ ውሃ ያስፈልጋል ግማሽ ነው። እኔ አልጠቀምም፣ አቀዋለሁ መጠኑን። ሲሰራም ደግሞ ታዩታላችሁ። በመፈልጋት ተቃልክ ድርግ ነው ሙልት ነው የምትለው ማለት ነው። እና በዚህ መልኩ ያማሰሉን እንገኛለን። እንቁላል ጨምሬያለሁ፣ እንዳትረሱ እንቁላል መጨመሬን። ከዛ ቀጠም እናደርጋለን ማራችን ደግሞ እንደዚሁ ደግሞ ጨምረን በደንብ አሁንም እናማስለዋለን። ከዛ 2 ማንኪያ በትልቁ ኦትስ እንጨምራለን፣ ዶቄት እንጨምራለን። 2 ማንኪያ 2 ማንኪያ እኩል በኩል ነው ያደረኩት ማለት ነው። እዚህ ጋር እናንተ እያሳያችሁ ነው፣ ኦትስ ነው ለማለት ፈልጌ ነው። ምንድነው ምናምን እንዳትሉ ብዬ ያጃ ይሄ ለሽሮ የሚሆነው እሱ ማለት ነው። ከዛ በዚህ መልኩ በደንብ እያደባለቅነው እንገኛለን። በጣም ነው የሚጣፍጠው፣ እውነት ለመናገር በጣም ጣፋጭ ነው። ተምሩ በራሱ ጥፍጥና አለው። ከዛ ደግሞ ማር ደግሞ ሲጨምሩበት ደግሞ በጣም ነው ጣፋጭ የሚሆነውና የእውነት ቅመሱተኝ፣ በቤታችሁ ሞክሩት። አንዳንዴ ሲደብራችሁ ራሱ ምናምን አረብ ቤት ያላችሁ ማዳሞች እስኪ አንዳንድ ነገር እየሞከራችሁ ብሉ። ወላሂ እኔ እኮ ምሳዬ ማለት ነው ኬኬን ስርት አድርጌ ቡኔን እየጠጣሁ ነው ምሳ ምሰራው። እራትም እንደዛውና አንዳንድ እንዳልወፍር ላለው ኢንጆይ እያደረኩ ነው። ብሰራም ኢንጆይ እያደረኩ ቡኔን ይዤ የሆነ ነገር ይዤ የሆነ ኩኪስ ነገር ይዤ ወር ደግሞ ለውዝ ይዤ በቃ እንጂ ለስራ ድፍት እንላለን እኮ። ግን ደግሞ አንዳንዴ ራሳችን የሚያስፈልገንን ጎን በጎን እያደረግን ብንጠቀም አሪፍ ነው። አንዳንዴ ለራሳችሁም እወቁበት። ከፊሊፒኖች ተማሩ፣ ፊሊፒኖች ማለት ነው። አረ ራስሬን ራስ ሌላ ቦታ ገባው ሌላ ቤኪንግ ፓውደር ጨምረናል። እዛ ጋር ያለውን እያንዳንዱን ነገር ጨምረናል። ያው እናንተም እያሳያችሁ ስለሆነ ብዬ ነው። ግን ሌላ ቦታ ተቀላቀየ እየሄድኩኝ ማለት ነው። እዚህ ጋር እኔ መጠኑን አውቀዋለሁ ያልኩበት ምክንያት ማለት ነው። እኔ ይሄ በካፕ ኬክ እናንተ መስራት ትችላላችሁ፣ እንደ ኬክ ደግሞ በአንድ ወጥ መስራት ትችላላችሁ። እኔ ልጅቱ ስትበላው ስታየው ደስ እንዲላት ይሄ በልብ ቅርጽ፣ በአሳ ቅርጽ፣ በኮኮ ምናምን ስለሆነ በዛ ነው እያደረኩላት ያለውትና በመጠኑ ነው የምሰራ ያልኩት በምክንያት ነው። እዚህ ጋር የሰራሁት ነገር ልክ 7 ካፕ ኬክ ነው የምትሆነው ማለት ነውና ለዛ ነው እናንተም በመጠናችሁ ስሩ ያልኩት ማለት ነው። ሁሉ ነገር በመጠኑ ሲሆን ደስ ይላል አይመስላችሁ? ከዛ ይሄንን ይመስላል። ከዛ ወደ ፍሩናችን ወደ ኦቨን እናስገባዋለን ማለት ነው። ኦቨናችን ተሸቀለ፣ ተከፈተ። ከዛ እንደዚህ አድርጌ ከፈትኩትና ከዛ ደረሰ። እንዴት ያበደ እንደሆነ ይቱማ እንዴት እንደሚያምር ከለሩ ራሱ እንዴት እንደሚጣፍጥ ራሱ ብታዩ ውዶች፣ ሞክሩት። በጣም ነው የምወዳችሁ። ባይ ባይ፣ ደህና ደሩ።